አባት ደስ ይለዋል። አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለም አንድም ሰው እንዳይቀር ግብዣ ለቤቴ። የሩትዬ እርግዝና እውነት ነው። አብርሃምም ያልጠበቀው ነገር ስለሆነ እጅግ በጣም ነው የደነገጠውም የተደሰተውም። ምክንያቱም አባት ልጅ ሲወለድለት ደስ ይለዋል። ታውቃላችሁ፣ ምንም ያህል ነገር ቢፈጠር ልጅን ነገር የመሰለ ነገር እንግዲህ ይከዳል ብዬ አላስብም። ለዛውም እርግጠኛ በሆነና በመረጃ ሩትዬ ይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናል የተከታታዮች ክርስቲያን እህት ወንድሞችንም ሰላም ብያለሁ። እንዴት ናችሁልኝ? እንዴት ዋላችሁ? እንዴት አመሻችሁልኝ? ምሽታችሁም የተባረከ ይሁን የኔ ወርቆች። እንግዲህ ዛሬም በድጋሚ እንግዲህ በአብርሽና በሩታ ላይ መጥቻለሁ። የዛሬው ደግሞ የተለየ ሁሉም ነገር እንግዲህ መደበቅ መዋሸት በማይቻልበት ሁኔታ በመረጃ መተዋል። አብርሽ እንግዲህ ወንድሙ ነው ከገዛ ሚስቱ ጋር ወይንም ደግሞ እንግዲህ ከበፊት ሚስቱ ጋር ልበል ወይንስ ደግሞ የሉሌ እናት ጋር ሆኖ እንግዲህ የገዛ የአብርሽ ወንድም ሁለተኛ ልጅ እንደተረገዘለት አበስሮታል። አብርሃምም ደግሞ ድንጋጤ ልበለው ደስታ ልበለው ተደበላልቆበታል። ብቻ ግን ፊቱ ላይ ይሁን በቃ ደስ የሚል ነገር ማይቸበታለሁ። ብርሃን የወደፊት ተስፋዬ ነው ልጄ ምናምን የሚል ነገር እያየሁበት ነው። ግን ደግሞ ማሳወቅ አይፈልግም። ገባችሁ? ስለዚህ ሩትዬ ምንም እርግጠኛ ያልሆነ ነገር አታወራም። ስለዚህ እርግዝናውም እውነት ነው። አብርሃም አስረግዘሃል፣ እመንና ተቀበል በቃ ማለት ነው። ምንም ማድረግ አትችልም። እና እውነት በሉ እንግዲህ ማለት ነው የሩትዬ ቤተሰቦች በቃ እርግዝና እውነት ነው። በቃ አለቀ። ልጅህን አምነህ ተቀበል። ሩትዬ ካንተ ምንም የምትፈልገው ነገር የለም። ብቻ ግን እመን በቃ። አባትነት እምነት ነው። ምንነሻ እና ውዶቼ ብቻ ግን ሩትዬ ውሸት ነገር ይዛ እንደማትመጣ በዚህ ማወቅ ትችላላችሁ። አብርሃም ደንግጧል። ምን እንደሚወጣው እንግዲህ አናውቅም። በመረጃ ቀርቧል።